የዘንድሮ 11ኛ ጉማ አዋርድስ ምን ይመስላል? ምንስ ተፈጠረ? እነማን ተሸለሙ? ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች፣ ሚኪ ነኝ ከሚኪ ታቦር። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያደርጉ። ያን ሲያደርጉ ወደ አሁኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ስጨርሱ ላይክ፣ ሼር እና ኮሜንት በማድረግም ላልሰሙት እንዲዳረስ ያደርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ኢትዮጵያ ላይ እንግዲህ በፊልም በአርት ሙያዎች በየአመቱ የሚሸለሙበት ሂደትም ነው የተጀመረው። እንደምታወቀው ጉማ አዋርድስ በኦሮምኛ ደግሞ ወደ አዋርድስ እንደሚባለው ማለትም ነው። በዚሁ 11ኛ ጉማ አዋርድስ ውስጥ ሽልማቶች በርካቶቹ እንደወሰዱም የወጡት መረጃዎች ያሳያሉ። የአመቱ ምርጥ በመባል ማለትም ነው። እንደምታወቀው ፊልም እንግዲህ አርት ነው። አርት ሲሆን ብዙ ሰዎችን ያዝናናል። አርቲስቶች ደግሞ በስራቸው በፊልሞቻቸው እያንዳንዱን ኢትዮጵያዊ በእያንዳንዱ ቴሌቪዥን መስኮት ሲያዝናኑ እንደ ቤተሰብ አካልም ሲሆኑ በርካቶቹ ያስተውሏቸዋል፣ ይወዷቸዋል፣ ክብርም ይሰጧቸዋል። ምክንያቱም ስደብራቸው የሚያዝናኗቸው ነገሮችን ነው የሚያዩት። ግን በፊልሙ ዓለም ምንድን ነው የምለውን ነገርም የምናየው ይሆናል። ፊልሙ አስተማሪ ካልሆነ ወዴት ነው የሚወስደው? ምናልባት የሰይጣናዊ ነገር በውስጡ ይዞ ከመጣም ከባድ ሊሆን እንደሚችልም ነው። አንዳንዴ የአርት ብቃት ቢሆንም መንፈስ በሰይጣን ዓለም በመናፍስት ዓለም የምተላለፉት ሰይጣናዊ ነገሮችም ሊኖሩ እንደሚችሉ በርካቶቹም ስጋታቸውን ሲያስቀምጡም ተስተውሏል። ምክንያቱም በፊልም መካከል ሰይጣናዊ ነገሮች ሰይጣናዊ የሆነ ስራ ስትሰራም ይስተዋላል ማለትም ነው። እንግዲህ በዘንድሮ ፊልም አዋርድስ ላይ በጣም በሚገርም ሁኔታ ለማመን በሚከብድ ሁኔታ ትወና ብቃትን ያሳየችው እንግዲህ አንደኛዋ ቃል ኪዳን ጥበቡ ነች። ጎበዝ ነች። በጣም የሚገርም ሆኖ ዘንድሮ እንግዲህ አጠቃላይ የተሸለሙት ስም ዝርዝር አለ። የ11ኛ ጉማ አዋርድ አሸናፊዎች ምርጥ ተዋናይት ቃል ኪዳን ጥበቡ ነች። ቃል ኪዳን ጥበቡ በትዝታ በጣም በሚገርም ሁኔታ እንግዲህ እጅግ በርካቶችን ያስደመመች ብቃቷን ያሳየችበት እጅግ በርካቶቹ የተደመሙባት ማለትም ነው። የትወና ብቃቷ በርካቶቹን ያስገረመበትም ነው። ኢትዮጵያዊት እውነት ቃል ኪዳን ነች ይችን የተወነችው በማለትም ነው። በዚህ ሰዓት ፊልም ተዋናዮች በጠፉበት ሰዓት ላይ ድንቅ ብቃቷን ያሳየች ዓለምንም ሊያነጋግር የቻለ ፊልም ነው። የቋንቋ ችግር እንጂ በጣም አስገራሚ የፊልም ትወና ብቃቷን ያሳየችበት እጅግ አስደናቂ እንደነበረ ጭምርም ይህ የአደባባይ መረጃዎች ናቸው። ቃል ኪዳን ጥበቡ የዘንድሮ ምርጥ ሴት ተዋናይት ሆና መመረጧ እድለኛ እንዳደረጋት ነው። ከዚህ በፊትም ተከታታይ አዋርዶች ላይ እያሸነፈች ነው። ተወዳዳሪ እያጣች መምጣቷ በርካቶችን ያስደመመ ነው። በተከታታይ ዓመታት ምርጥ ተዋናይት በመሆን መሸለምን የሚያክል ነገር የለም። በአመቱ ምርጥ ተዋናይ ሌላኛው የተሸለመው በወንድ ናታይ ጌታቸው ነው። በጥቁር አደይ ማለትም ነው። ናታይ ጌታቸው የሰራው ፊልም ግን በርካቶችን ቅሬታ እየፈጠረና በርካቶችን ያስደነገጠ ክስተት ሆኗል። ናታይ ጌታቸው የተወነው ፊልም እንግዲህ ፊልሙን ላይ ብቃት እንግዲህ የተለያዩ ገጸ ባህሪን በመላበስ ቢተውንም ጥሩ ገጸ ባህሪ ችሎታ እንዳለው ቢያሳይም ግን በጣም በርካቶቹን ያስቆጣው ወንዱ ሴት ሆኖ ሴቱ ወንድ ሆኖ ሲተውን ጥሩ አይመጣም። ይህ ሊታወቅ ይገባል። አሁን ባለፈውም እንደዚህ አንድ ቲክቶከር አለች እንደ ወንድ ስትሆን አክት ስታረግ ጥሩ አይደለም። ይህ መጽሐፍ ቅዱሳዊም በሃይማኖትም በየትኛውም ሃይማኖት አይፈቅድም። ምክንያቱም የግብረ ሰዶም አይነት ነገር እንደሚሆን ጭምርም ነው። የናታይ በዚሁ ፊልም ላይ እንደ ሴት አክት ማድረጉ በዋናነት የግብረ ሰዶማዊነት ነገር ነው በማለትም በርካቶቹም ቅሬታቸው ሲያነሱ ነበር። ምናልባት እሱ ከዛ ሞቲቭ አንስቶ አይደለም የሰራው ፊልሙን ያው ብቃቱን ለማሳየት ይሆናል እንግዲህ እንደምታወቀው ማለትም ነው። ግን ይህ ፊልም እንደዚህ አይነት ገጸ ባህሪ ላይ መተወን እንደሌለበትም ነው መሆን ያለበት። እንደዚህ አይነት ገጸ ባህሪስ እንዴት ምን ታስበው ነው ምን ያስተምራል የሚለውን ነገር ሰው ማየት እንዳለበት ጭምርም ነው። መጽሐፍ ቅዱስ ላይ ያለውን ነገር በማስመልከት ከመጽሐፍ ቅዱሳዊ ተቃርኖ ትውልድን የሚያጠፋ መሆን የለበትም። እጅግ አስደንጋጭና ሊታወቅ የሚገባው ነው። ለዚህም ነው በርካቶቹም የተደናገጡበት ክስተትም የተፈጠረው በዚህ ፊልሙ ዓለም ናታይ ጌታቸው ጥቁር አደይ ላይ የአመቱ ምርጥ ተዋናይ መሆኑ
ከዚህ ፊልም ላይ ምንድነው ትምህርቱ የምለውም ነው በርካቶቹ ቅሬታቸውን ሲያቀርቡ የተስተዋለው። ምርጥ ረዳት ተዋናይ በዘንድሮ እንግዲህ አፍኒ በሚል ፊልም ላይ አማኑኤል ሀብታሙ ሆኖ ተመርጧል ማለትም ነው። አማኑኤል ሀብታሙ የሰራው ፊልም በጣም አስገራሚና ሊደነቅ ሊጨበጨብ የሚገባ ነው። የፊልሙ ብቃት ጥበብን ያሳየበት ፊልም ላይ በጣም በሚገርም ሁኔታ ፊልም ምን እንደሆነች አርት ምን እንደሆነች ለሰው ያሳየበት ሁኔታም ነው። እንግዲህ በጣም አስገራሚ ነው። አማኑኤል የአመቱ ምርጥ ረዳት ተዋናይ ሆኖ መመረጡ አፍኒ አጠቃላይ ከሙሉ ተዋናይ ሽልማት መውሰድ የነበረበትም ነው። በተመልካች ምርጫ ባለ ክራር አሸናፊ ሆኗል። እንግዲህ ባለ ክራር ማን ነው በሚለው ዙሪያ ነው በርካቶችንም ያነጋገረው። ምርጥ ዳይሬክተር ፍጹም ካሳሁን በጥቁር አደይ ላይ እንደተመረጠ ጀምረም ነው የአመቱ ምርጥ ዳይሬክተር በዚሁ ፊልም ላይ ማለትም ነው እነ እናታይ የተወኑበት ፊልም ላይ ማለትም ነው። በርካቶችንም ቅሬታ ያስነሳ ጉዳይ ነው። በዚህ ፊልም ላይ እንደው ትኩረት መስጠቱ ይህን ያህል ምን አስፈለገ በማለት ከፊሎቹም ሀሳባቸውን ሲያነሱም ተስተውሏል። እንግዲህ በዚህ ዙሪያም ነው ምርጥ ፊልም ያው የአመቱ ምርጥ ፊልም ሆኖ የተመረጠውም ጥቁር አደይ ነው። ጥቁር አደይ ምን ታስቦ እንደሆነ ብቻ በርካቶቹን ጥያቄ የፈጠረ ነው። ፊልሙ በጣም ብቃት ቢኖርም ግን መልእክቱ ሰይጣናዊ ነው የሚለውንም ነው። ወንድ ልጅ ሴት ሆኖ መተወን የለም፣ ሴት ሆኖ ወንድ ደግሞ መምሰል የለባትም። ይህ ወደ ሰይጣናዊ ትምህርትና ተሞክሮ ሊሆን ይችላል በማለትም በርካቶቹም ቅሬታቸውን ሲያነሱም ተስተውሏል። በምርጥ ድምጽ ሀብታሙ አዲስ ወይም አፍኒ ፊልም ላይ ምርጥ ድምጽ በመሆንም የተመረጠበትም ነው። የአመቱ ምርጥ ኤዲተር ዳንኤል አነማው ነው ወይም በትዝታ ላይ ማለትም ነው። ምርጥ ስኮር ስማገኘው ሳሙኤል አፍኒ ላይ፣ ምርጥ ማጀቢያ ሙዚቃ ኤደን አይሸሹ ፍጹም ካሳሁንና አብነት አጎናፍር ጥቁር አደይ ላይ በዚሁ ማለት ድምጻቸውን ባክግራውንድ በማድረግ የሄዱበትም በዘፈን ማለትም ነው። ምርጥ ሲኒማቶግራፈር ኤልያስ ተስፋዬ 6 ሰዓት ሲኒማቶግራፈር በጣም ዋጋ የሚከፍሉበት በተለይ ፊልሙን ፊልም እንዲሆን ከፍተኛ ዋጋ የሚከፍሉት ባለሙያዎች ናቸው። እንግዲህ የምርጥ ሲኒማቶግራፈርን በማስመልከት አጠቃላይ ምርጥ ሲኒማቶግራፈር ኤልያስ ተስፋዬ 6 ሰዓት ከሌሊቱ፣ ምርጥ ሜካፕ ዝናዊት ዘርጋባቸው አፍኔ፣ ምርጥ የፊልም ጽሁፍ ፍጹም ካሳሁን ጥቁር አደይ፣ ተስፋ የተጣለበት ተዋናይት ክላራ ሙልጌታ 2 ቅጣት፣ ተስፋ የተጣለበት ተዋናይ ሳሊም አብዱራህማን ለፊቴ፣ ምርጥ ረዳት ተዋናይት ማርታ ጎይቱም 6 ሰዓት ከሌሊቱ፣ የህይወት ዘመን ተሸላሚ ፍቅርት ጌታውንና ወለላ አሰፋ፣ የእርሜላ ተሸላሚ ወይዘሮ ወሰነ ኃይሉ፣ ምርጥ አጭር ፊልም በማናይን አሸናፊ መስፍን ከ16 አምስቱን አዋርድ በመውሰድ ጥቁር አደይ ፊልሙን ከፊት ይገኛል። አፍኒ 4ቱን በመውሰድ ይከተላል። ትዝታና 6 ሰዓት ከሌሊቱ ደግሞ 2 አዋርድ በመውሰድ ማለትም ነው። እንግዲህ የአመቱን ምርጥ ፊልሞች በማስመልከትም አጠቃላይ በጎማ አዋርድስ 11ኛው አዋርድስ ላይ የነበረውን ክስተትን በማስመልከትም ነው። ፊልሙ ላይ ግን ትምህርቱ ምንድን ነው፣ ምን አይነት ቁም ነገር ይዟል የሚለው ነገር ነበረ በደንብ መታየት የነበረበት። አውትፑቱ ምን ሊሆን ይገባል በማለትም ነው በርካቶቹም ሀሳባቸውን ሲገልጹ የነበሩት። ምክንያቱም ፊልም ወንድ ልጅ ወንድ ሆኖ ሲተውን ነው የሚያምርበት፣ ሴት ልጅ ደግሞ ሴት ሆና መተወን እንዳለባት ጭምርም በርካቶቹ ሀሳባቸውን ሲያጋሩ ቅሬታቸውንም እያነሱና የሚገኙ ጭምርም ነው። ዋናው የፊልሙ ብቃት እንዳለ ሆኖ ፊልም ላይ ብቃት ይጠይቃል ለመተውን እንደምታወቀው፣ ግን ብቃቱ ከዛ ጋር መሆን የለበትም፣ ልኬት መሆን የለበትም። አስተምሮ ጋር ነው ብቃት ልመዘን የሚገባው። አስተምሮ ከፊልሙ ሰው ምን ይማራል፣ ፊልሙ ምን ያህል ያስተምራል፣ ህዝቡን ምን ያህል አስተማሪ ያደርጋል፣ ሶሳይቲው ምን ያህል ሀሳቡን ትንሽ ችግሮችን ይፈታል፣ የአመለካከት ምናምን ችግሮችን የሚለው ነገር ላይ ነው እንጂ ሰውን ወደ ጥፋት ሌላ ነገር ወደ ሌላ ነገር ሰውን ወደ ሌላ ሰይጣናዊ ነገር የሚያስቱ ፊልሞች ከሆኑ ጥሩ አይደለም በማለትም ነው። ሰይጣናዊ ይዘት ካለ አያስፈልግም። ስለዚህ ሰውን የሚያስተምር ለሰው ለማህበረሰቡ ተጽዕኖ የሚፈጥር መልካም ነገሮችን በፊልሙ ፍሬ መታየት እንዲችል እንጂ ሰው ፊልም ብቻ ዝም ብሎ እንዲህ ተመስጦ አየ ማለት ጥሩ አይደለም። ተመስጦ ወይም መመሰጥ ላይ ብቻ አይደለም ዋናው ነገር ሊሆን የሚገባው መልእክቱም ላይ ነው
ጥሩ ትምህርቱም ሰው ፎከስ ማድረግ እንዳለበት ጭምርም በርካቶቹም እየገለጹ እንደሚገኙ ጭምርም አጠቃላይ የወጡትን መረጃዎች በማስመልከት የዘንድሮ ጉማ አዋርድስን በማስመልከትም ነው ለእናንተ ይዤላቸው መጣሁት። አብሬያቸው ቆየሁት ሚኪ ነኝ ከሚኪ ታቦር። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ኖቲፊኬሽን ቤሏን ክፍት ያደርጉ። ያን ሲያደርጉ ወደ አሁኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግም ላልሰሙት እንድዳርስ ያደርጉ። ለእሳታት አጠቃላይ ያሉ መረጃዎች ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።